የኦሮሞ ህዝብ ረፉ። ኦሮሞን ዘርፋችሁ በሰላም ለመኖር አታስቡ፣ ተጠንቀቁ ሲሉ የክልል ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ለእናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንድትጀምሩ ስል በልዑል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ ዝግጅታችንን ጨርሰን መጥተናል። እስቲ እቺን አንድ ቪዲዮ ተመልክተን እንመለስ ወደ ቪዲዮ። ጾሙን የበረከት የፍሬ አድርጎ ከእግዚአብሔር መንገድ ሳንወጣ የእግዚአብሔር ሕግ ጠብቀን ከእግዚአብሔር በረከት የምናገኝበት እንዲሆን ፍቃድ ይሁን። አዛኝቱም መብርሃን አትለያችሁ፣ የመላእክት ጥበቃም ከናንተ ጋር ይሁን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን። ለጸሎት ስትቆሙ ትዝ ይበላችሁ። እናንተ 5 ደቂቃ 10 ደቂቃ በእግዚአብሔር ፊት የምትቆሙት ሊሰለቻችሁ ይችላል። ክርስቶስ ስላንተ በጲላጦስ ፊት ቆሟል። መስቀል ተሸክሞ ተደፍቷል። 6666 ጊዜ ስጋው እስኪበተን ድረስ ተገርፏል። ደሙ በቀራንዮ ምድር ላይ እስኪረጭ ድረስ ተገርፏል። ቆዳው ተልጦ ሰውነቱ አልቆ ስጋው አልቆ አጥንቱ እንደ በረዶ ነጭ ሆኖ እስኪታይ ድረስ ስላንተ ተገርፏል። በጥፊ ተመቷል። ጥርሱ እስኪወል በቡጢ ተመቷል። ትዝ ይበል። ይሄ ምኑ ነው የሚሰለችው? ቅዳሴ ምኑ ነው የሚሰለቸው? ማህሌት ምኑ ነው የሚሰለቸው? ሰዓታት ይሄ ትዝ ካላችሁ ምኑ ነው የሚሰለቸው? በእግዚአብሔር ፊት ረጅም ሰዓት መቆየት፣ ረጅም ደቂቃ መቆየት፣ 33 ዓመት ከ3 ወር የተንከራተተ ጌታ እንዳለ ትዝ ካላለ ብቻ ነው። የታመሙ የሚድኑበት፣ የታሰሩ የሚፈቱበት፣ እኛም ወደ እግዚአብሔር አምላካችን በንጹህ ልቦና የምንቀርምበት፣ እንደዚሁም ሀገራችን ኢትዮጵያ ሰላም የምትሆንበት፣ እኛም በተዋህዶ ሃይማኖታችን የምንጸናበት፣ ስራ የሌላቸው ስራ የሚያገኙበት፣ የሚያለቅሱ ሰዎች እንባቸው የሚታበስለት የበረከት ጾም እንዲሆንልን እግዚአብሔር አምላካችን ይፍቀድልን። አሜን 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 እያላችሁ ኮመንቱን አጥለቅልቁ። አሜን ያሉ ሰዎች ይሁንላቸው፣ ይደረግላቸው። በኮዬ ፈጬ ምን ተፈጠረ የሚለውን ይዘን መተናል ማለት ነው። እንደዚሁም ለኦሮሚያ ሕዝብ የተላለፈ ጥብቅ መልእክት አለ፣ እሱንም ይዘን መተናል። እንደዚሁም ዘርፌም የተናገረችው ንግግር አለ። እነሱና ወቅታዊና አጠር ያሉ መረጃዎችን ወደ እናንተ እናደርሳለን ማለት ነው። እስከ መጨረሻው ድረስ የዶል ሙታን የጫናችሁ ተከታተሉን። ወደ ቪዲዮቹ አንዴ መኪናውን እንዳትመጡትኝ ግን አንዴ ስራ እየሰራው ነው። አንዴ ወንድማችን አንዴ ተባበሩ። እሺ ምንድነው? እኛ የኦርቶዶክስ እምነት ተከታዮች ወጣቶች ነን። ማህበር አለን። ማህበራችንን በጣም ነው የምንወደው እና በዚህ ማህበር ስም ምንጣፍ እንዲገዛልን እንፈልጋለን። ሱቆች መክፈት እንፈልጋለን። ዳቦ ቤቶች፣ የተለያዩ ስራዎች መስራት እንፈልጋለን። ሰረገላ የለንም እና ይሄን እንድትተባበረን ነው የምፈልገው። ባሮኬ ለዚህ ነው ዛሬ እንደዚህ ለምንን ያስቆምን በዚህ ምክንያት ነው። ይሄን እንድትተባበረን አንድ ነገር ለሁላችሁ ማህበራችሁን መውደዳችሁ ለሁላችሁ ነው የምነግራችሁ። ማህበራችሁን መውደዳችሁ ጥፋት አለ። የእናንተን ብቻ ማህበር መውደዳችሁ ግን ጥፋት። እስቲ አንድ ነገር ልጠይቃችሁ። ትላንትና ላይ የሰራን ባለነው ስራ ላይ ቻሌንጁን እንኳን የ200 ብር ተቀላቅላችኋል ወጣቱ። የብዙ ማህበራት ችግር ይሄ። እስቲ አስቡት ወንድሞች፣ በአገልግሎት ከናንተ ማህበር ውስጥ አንድ ሰው ቢሞት ታዝኑ ነበር አይደል? ትከፉ ነበር፣ ታለቅሱ ነበር አይደል? ጥቁር ትለብሱ ነበር አይደል? አያችሁ፣ እግዚአብሔር ካዘኑት ጋር አዝኗል፣ እናንተም ካዘኑት ጋር አዝኑ። እግዚአብሔር ከተደሰቱት ጋር ተደስቷል፣ እናንተም ከተደሰቱት ጋር። ስለዚህ ይሄንን ነው ልላችሁ ብቻ። አሁን በዚህ ጉዳይ ላይ በጣም ብዙ ስራ እየሰራው ብዙ ሊጽናኑ ብዙ ሊበረቱ የሚችሉ ብዙ ኦርቶዶክሳውያን አለ። ስለዚህ የእናንተ ማህበር በዚህ ጎን ከቆመ እኔ ከእናንተ ጋር ማልቆምበት አንዳችን እውነት ነው። ዛሬ ወንድማችን የተናገረን ነገር እጅግ በጣም የሚገርም ነገር ነው። ስለዚህ ዛሬውኑ ይሄንን ቻሌንጅ መቀላቀል አለብን። እንደውም እኮ ነገ የላይፍ ፕሮግራም አላቸውና ለምን በማህበራችን ስም የምንችለው ነገር አናደርገው? ሁሉን አልፋለሁ በእግዚአብሔር ጉልበት ይሰንቶ። ይህ ነበረ ወንድሞቻችንን የገደለው። አዎ ይህ ኤሌክትሪክ ነበረ ወንድሞቻችንን በዚች ቦታ ላይ ደማቸውን ያፈሰሰው።
ጥር 10 ሰረገላውን ይዘው ሲገፉ ይሄን ኤሌክትሪክ ይዞባቸው ነበረ ወንድሞቻችን ከሐሳባቸው ያስቀራቸው። ዛሬ ግን ለመጨረሻ ጊዜ አንድ ነገር እጠይቃችኋለሁ። ተመልከቱ። ምንም እንኳን ሳናረጋ አካውንቶቻችን በዚህ ልክ እየወረደ ነው። ለምን አትደግፉኝ? ስለምን አብራችሁኝ አትቆሙ? ስለምን ይሄንን ድል እንድናረጋ አትረዱኝም? ወንድሞቼ እንዲህ ብቻ አድርጉልኝ። ኮፒ ሊንክ ሼር አድርጋችሁ ለብዙዎች አድርሱት። እነሱ ጥር 10 ቤተክርስቲያንን በማገልገል አልፈዋል። እኛ ደግሞ የካቲት 10 ቤታቸውን ቤተሰቦቻቸውን ልናገለግል ዝግጅታችንን ጨርሰናል። ለዚህም ደግሞ እኛ አለን ብለው በዚህ ልክ የምንወዳቸው የምናከብራቸው መምህራነ ወንጌል፣ ሰባኪያን፣ ዘማሪያን በራሳቸው መልካም ፍቃድ ተገኝተዋል። የእናንተ ድርሻ ብቻ ነው የሚጠበቀው። ይህን ቪዲዮ ኮፒ ሊንክ ሼር ሪፖስት በማድረግ ኮሜንት ላይ ገብታችሁ አለን ከጎናችሁ ብቻ ብላችሁ ጻፉልኝ። አመሰግናለሁ። አያችሁ አይደለ? የምንወዳት የምናምናት ወላዲታ አምላክ አላሳፈረችንም። ዛሬ ደስ የሚል የምስራች ሰምተናል። ዛሬ ሐዘናችን በደስታ ተቀይሯል። ለቅሷችን በሳቅ ተቀይሯል። መጋቢ አእላፍ ክብሩ ይስፋው የታዳሽ ብረታ ብረት ፋብሪካ ባለቤት በወንድማችን በቄስ እስጢፋኖስ የምንወደው አገልጋያችን አሳሳቢነት ዛሬ ይህንን ሰምተናል። አረ ምን ይባላል? ስለዚህ 500,000 ብር ሰጥተውናል። እግዚአብሔር ይስጥልን። እመቤታችን ድንግል ማርያም፣ ቅዱስ ሚካኤል ኮሜንቱን እንደዚህ ብቻ በሉልኝ። ኮሜንቱን አመስግኑልኝ። እግዚአብሔር ይስጥልን፣ ቅዱስ ሚካኤል ይስጥልን፣ በወጣ መድኃኔዓለም ይተካ ብላችሁ ይሄንን ቪዲዮ እርዳታ ነው ሼር፣ ኮፒ ሊንክ፣ ሪፖስት ብቻ ነው። ለኦሮሞ ሕዝብ መናገር ፈልጋለሁ። እረፉ ማለት የምትችሉበት ጊዜ አሁን ይመስለኛል። የትየለሌ የኦሮሞ ተወላጆች በአማራ ሕዝብ ጭፍጨፋ ዳንኪራ እየመታችሁ ነው። ለነገ ለሕዝባችሁ ምን እያስቀመጣችሁለት ነው? መለስ ብላችሁ አጠንጥናችሁ ብታስቡ የተሻለ ይመስለኛል። የአማራ ሕፃናት በተጨፈጨፉበት፣ የአማራ ከተሞች በወደሙበት፣ የአማራ ሕዝብ በተጨፈጨፈበት እየገለጻችሁ ያላችሁ የኦሮሞ ልጆች ለሕዝባችሁ የምታስቡ ከሆነ ነው ብልጽግና በኦሮሞ ሕዝብ ስር ሊደበቅ አይገባም። ብልጽግና ውስጥ የኦሮሞ ተወላጅ ካድሬዎች አሉ። እነሱ እየተጠቀሙ ነው። እነሱ እየሰሩት ያለውን ወንጀል ለኦሮሞ ሕዝብ ማስረከብ የለባቸውም። የኦሮሞ ሕዝብ ለሚቀጥለው 100-200 ዓመት በጨፍጫፊነት፣ በጨካኝ፣ በጭራቅነት፣ በአራጅነት እየተሳለ መቀጠል የለበትም ማለት የምትችል ካለ ኦሮሞ አንተ ለሕዝብ የምታስብ ብልጥ ፖለቲከኛ ነህ ማለት ነው። አለበለዚያ እና አብይ አህመድ የኦሮሞ መንግስት ነው መንግስታችን ተነካ ብለው ስለላኩ፣ እነ ሽመልስ አብዲሳ የኦሮሞ መንግስት ነው መንግስታችን ተነካ ብለው ስለላኩ አሁን መጣ የአማራን ጭፍጨፋ በደስታና በዳንኪራ እየገለጽ ያለ የተመዘገበ ያልሆነ እንደው መረጃዎች እየተጠናቀሩ ያልሆነ ለነገ በጣም አስቸጋሪ ነገር እንዲመጣ አመቺ ሁኔታ እየፈጠርን ያልሆነ መስሎ ከታየ ይሄ ቪዲዮ ማስረጃ ነው። ነገ ዶክሜንት ያደረግናቸውን ከበቂ በላይ ማስረጃዎች ይዘን እንመጣና የእናንተን ጭራቅነት ለህዝባችን እናስተምራለን። ኦሮሞን ዘርፋችሁ በሰላም ለመኖር አታስቡ፣ ተጠንቀቁ ሲሉ የክልሉ ምክትል ፕሬዝዳንት ተናገሩ። ከትናንት አንስቶ የጨፌ ኦሮሚያ ምክር ቤት ስብሰባ እየተደረገ ነው። በዚህ ስብሰባ ላይ በርከት ያሉ አነጋጋሪ ሀሳቦች ተሰንዝረዋል። የኦሮሚያ ክልል ምክትል ፕሬዝዳንት የሆኑት አቶ አወሉ አብዲ ያደረጉት ንግግር ትኩረትን ስቧል። ምክትል ፕሬዝዳንቱ ኦሮሞን የሚሰርቅ ሆነ የሚዘርፍ አካል በሰላም መኖር ስለማይችል መጠንቀቅ አለበት ሲሉ ጠንከር ያለ ማስጠንቀቂያ ሰጥተዋል። በተመሳሳይ ከ2 ሳምንት በፊት የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ በሙስና የሚያስቸግራችሁ አካል ካለ በቦክስ ጭምር ግጠሟቸው ሲሉ መናገራቸውም ይታወሳል። አቶ ሽመልስ በትናንቱ የጨፌ ጉባኤ ባደረጉት ንግግር ኦሮሞ ከልማት ተገፍቶ ካለው ሀብት እንዳይጠቀም የተከለከለ የነበረ ሲሆን ከለውጡ ዓመታት ወዲህ ግን እድሉን እንዲወስን ያለው እምቅ ሀብት እንዲጠቀም መደረጉን ሲናገሩ ተደምጦ ማርያም እያልኩ በቃ ገዳም እስክንደርስ እዛ ውስጥ ያለው እናቶች ያጨበጭባሉ። እና የኦርቶዶክስ ሕዝብ ይወደኛል፣ በጣም በአገልግሎት ደስተኛ ነው። ሲያዩኝ አቅፈው ስመው መቃብር ቤት እያደረግ ነው። እንግዲህ ያው እያገለገሉ ሰዎች ያውቁታል። በኦርቶዶክስ ቤተክርስቲያን ስታገለግል የትም ሀገር ሂጂ መቃብር ቤት የምታርፊው። መቃብር ቤት ማለት በዚህ ሳይድ ያሉ ለማያውቁ ሰዎች ሰው የሚቀበርበትና ሀብታም የሆኑ ሰዎች ቤት ይሰራሉ። ስለዚህ ሬሳው ታች አለ፣ እኛ ከላይ ነን ማለት ነው። ፍራሽ ይዘረጋል፣
ምእመኑ የቤተ ክርስቲያኑ ምእመን በሚያዋጣው ምግብ እዛ ይሰራል፣ ፍራሽ ይመጣል። እንደዛ ሆነን ነው እንግዲህ የወጣትነት ጊዜያችንን እድሜያችንን እየሰጠነው ማለት ነው። እና የኦርቶዶክስ ሕዝብ ይወደኛል፣ በጣም በአገልግሎቴ ደስተኛ ነው። ሲያዩኝ አቅፈው ስመው ምንም በቃ ጎደለብኝ እንዳልን እኔ በየሳምንቱ እውነቴን ነው የምልሽ አየር ላይ ነበርኩኝ። በቃ በየሳምንቱ ትራቭል አረግ ነበረ ማለት ነው። እና በዚህ ልክ ነው አገልግሎቴ በጣም ሰፍቶ የተከፈተው ማለት ነው። ኦርቶዶክስ ቤተክርስቲያን ይሄንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን እንታሳደድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው እኔ የእውነት ኢየሱስን አይደል ወይ? እንግዲህ ቤተክርስቲያን የእውነት አምድ ነች፣ መሰረት ነች፣ እንዲሁም ደግሞ የህይወት ባህር ነች። ጌታዋ ደግሞ የህይወት ምንጭ ነው እና በባህር ውስጥ ያለ ድንጋይ ከባህሩ ውሃ ስላልጠጣ ውሃ የለም ያስብላሉ ወይ ነው። ልክ በዚህ በሮሜ ምዕራፍ 3 ቁጥር 3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን ይለናል ቅዱስ ጳውሎስ ማለት ነው። አንዳንድ ድንጋዮች ደግሞ ጌታ እንደነገረን በቢታንያ ያሉ ድንጋዮች እንደሚጮሁ እንደሚያመሰግኑ ሲነግረን ምን ይለናል? ማለት ከእንደነዚህ አይነት ሰዎች ይሻላሉ አንዳንድ ድንጋዮች። በዚህ በሉቃስ ወንጌል ምዕራፍ 19 ቁጥር 40 ላይ እላችኋለሁ እነዚህም ዝም ቢሉ ድንጋዮች ይጮሃሉ። ተመልከቱ፣ የቢታንያ ድንጋዮች እንኳን ስለ ክርስቶስ ይጮሃሉ። ደግሞ ኢየሱስ ስላልኩ ተገፋው ትላለች። ቤተ ክርስቲያን ስራዋ፣ ስብከቷ፣ ምግባሯ፣ ምልክቷ ሁሉ ከክርስቶስ እኮ ነው። ለ365 ቀን አመቱን ሙሉ ሳታቋርጥ ሰዓታት፣ ማህሌት፣ ቅዳሴ እያለች ክቡር ስጋውን ክቡር ደሙን የምታቀርበው የማ ቤተ ክርስቲያን ነች? እስኪ እንደው በጠራራ ፀሐይ አይንሽን ጨፍነሽ ፀሐይ አልታየሽምና ፀሐይ አልወጣችም እኮ አይባልም። እናቱ አይንሽን ስላልገለጥሽ ነው መልሱ። ክርስቶስ ስለዘመርኩኝ ጴንጤ ልትሆኚ ነው እንዴ? አንቺ ሰው ጴንጤ ሆንሽ እንዴ ተባልኩኝ ምናምን አራይ መጣውን በጌታ ስም። ከዛሬ 500 ዓመት ዘመን በፊት ማለት ነው ስለ ክርስቶስ ሲዘመር እነዛ ሰዎች ምን ሆኑ ነበር የሚባሉት? ያላዋቂ ሳሚ ንፍጥ ይለቀልቃል ምናምን የሚባል አባባል አለና በእውነቱ ከሆነ እኛ እኮ አንቺን አናቅሽም ነበር። ያወቅንሽ በዝማሬሽ ነው። የኔ ናርዶስ የኔ ቤዛ ብለሽ ዘመርሽ፣ እኛ ደግሞ የኛን ቤዛ የተዘመረለትን መዝሙር ካሴቱን ገዛን፣ ፈመስሽ፣ በያውደ ምሕረቱ መዘመር ጀመርሽ። ከዚህ የተለየ ነገር አለ እህታችን? አናቅሽም ነበርኩ። ስለዚህ ያወቅንሽ ራሱ ስለሱ ስለዘመርሽ ነው። እና የሚያስገፋና የማይፈለግ ነገር ቢሆን ለምንድን ነው ዝማሬዎችሽ በዛ ያክል የተሸጡት? ለምንስ ነው ሰው ላይ ሰማሽ? ለምንስ ነው የታወቅሽው እንልሻለን ማለት ነው። ስለዚህ ዝማሬው የተወደደ ስለሆነ ነው። አንቺም የተወደድሽው የታወቅሽው ነው። እንደ እውነት እንነጋገር ከተባለ አንድ ጊዜ ያው የጌታን ቤተክርስቲያን ጥላት ወጣለች። ሰው በሰው የተጀመረ ቦታ ላይ ነው ያለሽው እና የትኛው ተቋም ላይ ነው ያለሽው? ክርስቶስ ኢየሱስ ለዓለም ሁሉ ሞቷል የሚለው ወይስ አይ ለተመረጡት ብሎ የእግዚአብሔር ምሕረትና ቸርነትን የማያሳየው ጌታ ጋር ነው ያለሽው? ወይስ ጥምቀት ለድህነት ብለው የሚሉት አይ አይደለም ሰው ከዳነ በኋላ ይጠመቃል እናም ደግሞ የሚያደርገው ደግሞ ትእዛዙን ለመፈጸም ነው ብሎ የሚናገሩት ጋር ነው ያለሽው? ወይስ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ሕይወትን ይሰጣል አማናዊ ነው ብለው የሚያስተምሩት ጋር ነው ያለሽው? አይ አይደለም፣ ይህ እንደ ማንኛውም የተሰጠ ትእዛዝ ነው፣ በቃ ትእዛዙን እንደማክበር ይደረጋል እንጂ ሕይወት የሚሰጥ አይደለም ብለው የሚሉት ጋር ነው ያለሽው? የትኛው ጋር ነው ያለሽው እህታችን? እና ራስሽን ብትመለከቺ መልካም ነው። ቤተክርስቲያን ስሟን ካላነሳሽ እንጀራ ልቤ እንደማቺ እናውቀዋለን። እዛም አካባቢ ያሉት ሰዎች ደግሞ ለእናንተ የሚያጨበጭቡላችሁ፣ በተለይ ከዚህ ወተናል ብላችሁ ለምትሉት የሚያጨበጭቡላችሁ ወይም ደግሞ ጎበዝ የምትባሉት እንደው የሆነ የምትናገሩት ጥሩ ትምህርት ኖሮ ሳይሆን የሚጠሏትን ቤተክርስቲያንን ስለምታሙላቸው ነው። ሰው እግዚአብሔር አምላክ ልቡን ይስጣችሁ። እቺ ቤተክርስቲያን ግን ትላንት እርሱ የጀመራት ነች፣ ዛሬኛ ጋር የደረሰች ነች። እስከ ዓለም ፍጻሜ ደግሞ የማይለያት ሁሌም የሚጠብቃት አንዲት የሆነች ቤተክርስቲያን አለችን እና እቺ ቤተክርስቲያን ደግሞ የክርስቶስ ስለሆነች ሁልጊዜም በእሱ ትጠበቃለች። ምንድን ነው ያደረኩት? ምን አደረኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ ይቺን እንደው ደፍቶ እና እኔም አብሬሽ አልቀሻለሁ። በጣም ነው የሚያሳዝነው። ማንም ኦርቶዶክሳዊ ማለት ነው ሊጨራሽ እንገልሻለን ደረጃ ማንም የሚል የለም። በቃ እቺ ቤተክርስቲያን እንድትሰደብ ከክብሯ ዝቅ ያረጋችኋት እየመሰላችሁ
በየጊዜው አዳዲስ ነገር እያመጣችሁ እዚህ እንትን ትሉብናላችሁና ማንም አሁን አንቺን አጀንዳ ሰጥቶ ምናምን እዚህ ጋር የሚናገርሽ የለም። እናቱ መመለስ ከፈለግሽ ቅድስት ቤተክርስቲያን ሁሌ በሯ ክፍት ነው። በቃ ንስሐ ገብተሽ ቄደርሽን ተጠምቀሽ አባቶች አርጊ የሚሉሽን አድርገሽ መመለስ ትችያለሽ። ምንም ማልቀስ፣ ምንም ድራማ መስራት አይጠበቅብሽም። ምንም ያንቺ ሲገርመኝ ደግሞ የጋዜጠኛው አብሮ ማልቀስ በጣም ከባድ። ቤተክርስቲያን ገፊ አይደለችም። ያንቺ ቅድማያትም ገፊ ናት ብለዋል አቡነ ገብርኤል ማለት ነው። ቤቱ ገፊ ነው ሲሉ ነበረ። አይደለም ቤቱ ገፊ አይደለም አቃፊ ነው እንዴ! ቤቱ አቃፊ ባይሆንማ ኖሮ የቤተ ክርስቲያንን ስም አጠልሽተው ቤተ ክርስቲያን ያልሆነችውን ነች ብለው ሰብከው ጥንብርኩሷን አውጥተው የላትም እንጂ ጥንብርኩስ ይሄን ሁሉ ነገር ተናግረው በኋላ ሲመለሱ ሁለት እጇን ዘርግታ አቅፋ የተቀበለቻቸው ጓደኞች እዝራን፣ ሐዋዝን፣ መጋቢ ብሎ ያይመረን ስንቱን ልጥራልሽ? ስንቱን ዘማሪ ስንቱን ሰባኪ የነበረ ወደ ኑፋቄ ወደ ጥርጣሬ ወደ ክህደት ሄዶ ሲመለስ አቅፋኮ የተቀበለችው ቤተክርስቲያን ገፊ ሳትሆን አቃፊ ስለሆነች ነው። አሁንም እንደዚሁ ናት። ይቀጥላል። ነገ አሁን ዛሬ አንቺ የኔ ኢንተርቪው ሰጠሽ፣ ነገ በንስሐ ብትመለሽ አቃፊ ናት፣ ገፊ አይደለችም። ትቀበልሻለች። ሞታ ነበር ልጄ ሕያ ሆነች፣ ጠፍታ ነበር ተገኘች ብላ ትቀበልሻለች። ይሄ ቀን ደግሞ ሩቅ አይደለም። እውነት ሲገባሽ ትመጫለሽ። ሕያው እግዚአብሔር ምስክሬ ነው፣ ትመጫለሽ። ካንቺ በተሻለ መልኩ ይሰብኩ የነበሩ ካንቺ በተሻለ መልኩ ቤተክርስቲያንን ያገለግሉ የነበሩ መስሏቸው በጥርጣሬ በክደት በኑፋቄ ተጠልፈው ወጥተው በኋላ እውነቱ ሲገባቸው ሲመለሱ ያኔ እያለቀሱ ለቤተክርስቲያን መስክረዋል። ካዘኑት ጋር ማዘን ክርስቶሳዊ ነው። ይሄንም ያስተማረችን አማኔት የሆነችው ቅድስት ቤተክርስቲያን ናት። በኮየ ፈጬ የተፈጸመው ነገር የተከሰተውን ሁላችሁም የምታውቁት ነገር ነው። አራት ወንድሞቻችን ሰረገላውን እንደያዙት ታቦቱን በሚያጅቡበት ወቅት ከኤሌክትሪክ ጋር ተነካክቶ አራት ወንድሞቻችን እንደሞቱ ታውቃላችሁ። ዛሬ የመጨረሻው ፕሮግራም በዚህ ሰዓት እየተደረገ ይገኛልና ማገዝ መደገፍ የምትችሉ ሰዎች በ0954 35 50 48 እየደወላችሁ እነዚህን ቤተሰቦች ማገዝ መርዳት ትችላላችሁ ማለት ነው። እንግዲህ ለቅድስት ቤተክርስቲያን የተከፈለ መስዋዕትነት ነው። እነዚህን ሰማዕታት ማገዝ መርዳት ቤተሰቦቻቸውን የምትፈልጉ ካላችሁ በነገርኳችሁ ስልክ ቁጥር እየደወላችሁ መርዳት ማገዝ ትችላላችሁ ማለት ነው። እግዚአብሔር አምላክ ያግዘን ሁላችንን ለማለት እፈልጋለሁ። ወቅታዊና አዳዲስ መረጃዎች ወደ እናንተ አደረስን። በቀጣይ ወቅታዊና አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ። ሰብስክራይብ እያደረጋችሁ ድንታን ይጫናችሁ አበረታቱን። እንወዳችኋለን። ሰላም ሁኑ።